በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ግንቦት 14 በዚህች ቀን ከመንፈሳውያን ሐዋርያት ጋራ በአንድነት ያለው የከበረ አባት ጳኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናንም በጎ ሥራ እየሰራ ብዙ ዘመናት ኖረ። ከዚያ በኋላ ከእግዚአብሔር የታዘዘ መልአክ ተገልጦለት እንደ አባቶቻችን ሐዋርያት የአንድነትን ማህበር ለመስራት መነኮሳትን እንዲሰበስብ አዘዘው። ከዚህ በኋላ ብዙዎች ሰዎች ሰብስቦ በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብልም የሚሰሩትን ሥርዓት ሰራላቸው። እርሱ ከሁሉም በላይ አበምኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበምኔት ሾመላቸው። ከሀገረ እስዋን ወሰን ከአትፋ ከአክሚም ከተናዱስ እስከ ለአላይ ግብጽ መጨረሻ ከደቡብም ከምዕራባውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳሳት ሐዋርያዊ አትናቴዎስ ወደ ለአላይ ግብጽ በወጣ ጊዜ ይህንን አባት ጳኩሚስን ቅስና ሊሾመ ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሰራህ ሆይ ከከንቱ ውዳሴ የራቅ አንተ ብፁዕ ነህ፣ ልጆችህም ብፁዓን ናቸው ብሉሃል በሉት አባታችሁን አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የስቃይን ቦታ አሳየው። ይህም አባት በአንድነት ማህበር ላይ እያጸናናቸውና ሥርዓትንም እየሰራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህ በኋላ በእርሱ ፈንታ ደቀ መዛሙርት ቴዎድሮስን ሾመላቸው። በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። አባ ሲማኮስ ሰማዕት። በዚህች ቀን የምስር ገዥ በሆነ በቡላሚስ ዘንድ ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሰራ ነው። ወዳጆችም አሉት። እነርሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስከተው ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመረ። ከዚህ በኋላ ወዳጆቹን ተሰናብቷቸው ለሀገረ ዲማራ ቅርብ ወደሆነ ወደ ሀገረ በሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨመሯት፣ በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበረ። ከዚህ በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚያን ጊዜ ዕድሜው 20 ዓመት ነበረ። ሰቀሉት፣ ከመንኮራኩር ውስጥም ጨምረው አበራዩት። ከእርሱም ብዙዎች ደም ፈሰሰ። ወደ አንዲት እውርት ሴትም ደሙ ደርሶ ነካት። ያን ጊዜ ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማለድ ነበረ። መኮንኑም ራሱን በሰይፍ እንዲቆርጡ ታዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ነስቶትም ማንቀሳቀስ አልተቻለውም። እንዲሁም ሁለተኛ ሶስተኛ እስከ 4 ሰይፎች ኃይላቸው ደከመ፣ በምድር ላይም ወደቁ። ከዚያ በኋላ በአንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጠ። ነፍሱንም በጌታችን እጅ ሰጥቶ የምስክርነትን አክሊል ተቀበለ። ከወታደሮቹም ውስጥ ዲዳና ደንቆሮ የነበረ የቅዱሱን ሥጋ ባየ ጊዜ ጆሮዎቹ ሰሙ፣ አንደበቱ ተናገረ። እድኩ ከተባለ ሀገርም ምእመናን መጥተው የቅዱስ ሲባኮስን ሥጋ ወሰዱ። የዲሜራና የታይን የሁለት ሀገሮች ሰዎች ተሰብስበው መኮንኑ ቢላሞስም ፈርቶ ሸሸ። ከሥጋውም ድንቆች ተአምራቶች ተገለጡ። ለበሽተኞችም ፈውስ ሆነ። አርማውያንም አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ፣ ወንዶችና ሴቶች ወጣቶችም። ከዚያ በኋላ የቅዱስ ሲባኮስን ሥጋ ተሸክመው በርሙን ወደሚባል ሀገር በታላቅ ክብር ወሰዱት። የሀገሩ መኮንንም ከራሱ መልካም ልብሶችን አውጥቶ ገነዘው። ውብ የሆነች ቤተ ክርስቲያን ሰርቶ ሥጋውን በውስጡ አኖረ። ከእርሱም ድንቆች ተአምራቶች የሆኑ ብዙዎች ተአምራት ተገለጡ።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሲባኮስ ጸሎት ይማረን፣ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ግንቦት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ጳጉሚስ አበመነኮሳት ሳልሳዊ፣ አባ ሲማኮስ ሰማዕት። ወርሃዊ በዓላት አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱ ከዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረን።